ባዮፕሲ ያላሰራውበት ማሞግራፊ ያላሰራውበት ቦታ የለም። በጣም እታመማለሁ። እውነቴን ነው የምልሽ። ፊቴን አዙሬ ደም ነበር ማለቅሰው። ወደ 8 ዓመት ተሰቃይቻለሁ። በኋላ የአበሻ መድኃኒት ጋር ብሄድ አየው ያን መድኃኒት ጀመረልኝ። ገና እኔ በሶስተኛው ቀኔ ላላጡቴ እንደዚህ ያበጠው መድኃኒቱን ስወስድ በሻይ የሚጠጣ ነው፣ በውሃ የሚጠጣ ነው። እሱን ነው የሰጠኝ እና እግዚአብሔር የተመሰገነ ይሁን ዳንኩኝ። እኔ በትክክለኛው መንገድ ሰው እየሄደ ቢታከም በጣም ነው ደስ የሚለኝ በእውነት። እኔ 100% ነው በሱ የምተማመነው በአበሻ መድኃኒት። ልክ እንደ ወይዘሮ ወርቅ አበባ ሁሉ በተለያዩ የጤና ችግሮች ምክንያት ስቃይ ላይ የነበሩ በርካታ የማህበረሰብ ክፍሎችም በሀገር በቀል ጥበብ ፈውስን አግኝተዋል። መኝታ የለም፣ በቃ ልብስ ድረስ ነው የሚበላው። በቃ እብድ እንደ በቃ ሌሊት ውጭ ምናምን የሚያርስከኝ ሁላ ማለት ነው። ከዛ እንደዚህ የግል ሕክምና ቤት ሄድኩት፣ ምንም የለም። ከሌላ ሰው ሰማና መጣው መድኃኒቱን ሰጠኝ። መድኃኒቱ ሰጥቶኝ 3 ቀን ተነሳው፣ ተቀመጥኩ፣ ምግቤን መብላት ጀመር። ሳምንቱም አልሞላም መድኃኒት የሰጠኝ ወደው ነው ቁስሉን የሚያዳንልኝ። እድሜ ለመድኃኒት አዋቂዎቻችን ቅጠሉን እነሱ ያምጡት። እኔ ከነበረብኝ ስቃይ ባለቤቴ ከነበረባት ስቃይ ያዳነን ትልቅ ባለሙያ ነው ይሄ። እኛ ኢትዮጵያኖች ሁሉን ነገር ቸኩለን ሳይሆን ረጋ ብለን እነኚህን ሰዎች ብንጠቀምባቸው ቬሪ ስማርት። የባህል ሕክምና የሚቀመመው የምንሰራበት የምንቀመመው ከእጽዋት ስሩን፣ ቅጠሉን፣ ግንዱን እንጠቀማለን። መጠን ግን ያስፈልገዋል። ማንኛውም መድኃኒት በምንሰጥበት ጊዜ በመጠኑ ነው መስጠት ያለብን። ለህፃናት፣ ለወንድ፣ ለሴት፣ ላገባች፣ ለወለደች ወይም ወጣት ለሆነች ሴትና ለወለደች ሴት በሽታው አንድ አይነት ቢሆንም አንድ አይነት መድኃኒት አንሰጥም። መጀመሪያ ውስጥ ተጓዳይ በሽታ አለ ወይ፣ ክኒን ትወስዳለህ ወይ፣ የምትወስደው ክኒንስ የምንድን ነው የሚለውን የምንጠይቀው። ምንም አይነት ክኒን የማይወስድ ከሆነ ልክ ሰውየው እንደ ውስጣዊ ጥንካሬው ነው መድኃኒቱ የሚዘጋጅለት። ሁለተኛ ደግሞ በግራም ነው። እዛ ሰውዬ ክብደት ስንት 50 ኪሎ ከሆነ የ50 ኪሎ ምንም አይነት ተጓዳይ ሌላ ክኒን ምናምን መድኃኒት የማይወስድ ከሆነ በዛ ይዘጋጃል። ሌላ ለምሳሌ እንደነ HIV የተለያዩ መድኃኒት እንደነ ግፊት፣ ስኳር እንደሚወስድ ከሆነ ልክ እነሱን በማይጎዳ መልኩ ከነሱ ጋር በማይቃረን መልኩ ነው በስነ ስርዓት በግራሙ የሚሰጠው ማለት እንጂ እንዲሁ ዝም ብሎ እንደፈለገ ዝም ብሎ የሚሰጥ ነገር የለም። እንደ አዲስ አበባ ባህል ሕክምና ማህበር ህጋዊ ምዝገባ አድርገው በአሁኑ ሰዓት ስራ ላይ ያሉ ማህበረሰቡን በደንብ እያስተናገዱ ያሉ 135 ባለሙያዎች በግልጽ ህዝቡን እያስተዋወቁ ራሳቸውን የሚያስተዳድሩና ማህበረሰቡንም እየረዱ የሚገኙ ሕክምና እየሰጡ የሚገኙ ባለሙያዎች አሉ። የባህል ሕክምና ለዘመናዊ ሕክምና መነሻ እንደሆነ ሁሉ አሁንም አጋዥ ነው፣ ይጠቅመናል ከሚል አንጻር የስራ ፈቃድ እየተሰጣቸው ይገኛል። ስለዚህ ምንድነው ክራይቴሪያዎቹ? ያው ቀለል ያሉ ክራይቴሪያዎች ናቸው። ማመልከቻ ደብዳቤ፣ ሁለተኛ እዛው የኛ የዚህ ከተማ ወይም የዚህ አካባቢ ነዋሪ መሆኑን የሚያሳይ መታወቂያ፣ የባህል ሕክምና ማህበር አባል መሆኑን የሚገልጽ ንግድ ፍቃድ ከንግድ ቢሮ ማውጣት አለባቸው። ረዳት ባለሙያ ሊኖራቸው ይገባል። በዚህ ክራይቴሪያ ፈቃድ ይሰጣቸዋል። ህጋዊ ሆኑ ማለት ለሚያወጡትም ለሚሰሩትም እዛ ውስጥ ላይ እየተጠቀመ ከስተመርም እኛ ጋር መጥቶ ቅሬታ ቢያቀርብ ተጠያቂነትም አለ ማለት ነው። ፈቃድ የሌለው አየር ላይ የሚሰራ ግን ተጠያቂነትም የለም፣ የት እንደሆነ ማታገኙ። በዛ ምክንያት ፈቃድ አውጥተው እንዲሰሩ ነው ሪከመንድ የምናደርገው። የባህል ሕክምናው የማህበረሰቡ ጤና የተጠበቀ እንዲሆን በማስቻል የዘመናዊውን ሕክምና ጫና እያቀለለ መሆኑ ስለታመነበት በመንግስት በኩል እውቅና ተሰጥቶታል። አሁን እያሳየ ካለው ለውጥ የበለጠ ለማሻሻልም በምርምርና ጥናት ለማስደገፍ እየተሰራ ነው። ይሄ መድኃኒት ለኔን ይገልጻል የሚል አንድ የባህል ሐኪም ካለ ሳምፕሉን ሊሰጠንና ሳምፕል ውስጥ እኛ ላቦራቶሪ ላይ ኬሚካሎቻቸውን አይተን መርዛማ ነው ወይስ አይደለም የሚለውን ነገር ለመስራትም ያው እንዳን ኢኒሼቲቭ ጀምረናል። የ3 የባህል ሕክምና አዋቂዎችን በዛ ልክ ሰርተን ጥሩ ፊድባክ ነበር። መልካም የአመራረት ስርዓት የሚባል አለ በመድኃኒቶች። ስለዚህ የባህል መድኃኒትን በዛው ልክ እንዲመጣ በእጽዋቱን ከመቅጠፍ አንጻር ሲቀጥፍ ራሱ እንዴት አድርጎ ከአካባቢው ስነ ምህዳሩንም ሳይጎዳ
መድኃኒቶቹ በምን ሰዓት የተሻለ ንጥረ ነገር ይኖራቸዋል የሚለውን ከሳይንሳዊ አንጻር እውቀት እንዲኖረው ሲያደርቅ ሻጋታ እንዳይኖረው ስቶር ሲያደርግ ከዛ ደግሞ ማሻጊያውን አቅሙ በፈቀደለት ልክ ቢያንስ እነዚህ አምበር ግላስ የሚባሉትን ከዛ ውጪ ደግሞ ገላጭ ጽሁፎች እንዲኖሩት ከማድረግ አንጻር በተለምዶ በማንኪያ በጣት ከሚሉ በሚሊግራም በሚሊሊትር በግራም የሚለኩበትን ኮንቨርት እየተደረገ ወጥ የሚሆኑበትን መንገድ ከማስቻል አንጻር ጥረቶች አሉ። የባህል ሕክምናው ዘርፍ ከትውልድ ወደ ትውልድ እንዲተላለፍ የሚያስችሉ ተግባራትም በመከናወን ላይ ናቸው። ለውጥ አለ። እውቀቱም እንደዚያው እያደገ ነው። ሁሉንም ክልል የወከለ የፌዴራል መድኃኒት በባህል ሕክምና ማህበር ለመስራት ጥረት እያደረገ ነው የሚገኘው። እነኚህ ሰዎች ግን ታዋቂ ሆነው ብዙ ስራ መስራት አለባቸው። ያለንን ሀብት ያለንን ወርቅ ሳንጠቀም በሌላ ሀገር ጌጥና ወርቅ እንጠቀም ብለን ብንል እኛ ነን የምንጎዳው። 2 መድኃኒቶች የሰው ሙከራ ላይ ተጀምሯል በዚህ ዓመት። ስለዚህ እነሱ በሂደት ወደ መድኃኒት ከመጡ ማለት አንደኛ የመድኃኒት አቅርቦታችን ከፍ ይላል። ከውጭ አናመጣም ወይም የምናመጣውን ሰብስቲቱት ማድረግ እንችላለን። ስለዚህ ማህበረሰባችን ደግሞ በዛው ልክ ጥራቱና ፈዋሽነቱ የተጠበቀ መድኃኒት የማግኘት እድሉን ያሰፋል። እነዚህ ሁሉ ድምር ውጤቶች ወደ ተሻለ ያሻግረናል ብዬ ገምታለሁ። ባህላዊ መድኃኒት ኢትዮጵያ ውስጥ የሚያመርቱ ግለሰቦች፣ ቡድኖች የሚጎለው ነገር ካለ ደግፈን ወደሚፈለገው ስታንዳርድ ብናመጣ ጠቃሚ ስለሚሆን ሀገር በቀል እውቀቶች፣ አቅሞች እና መድኃኒቶች መደገፍ የሁላችን ስራ እንዲሆን አደራ ማለት ፈልጋለሁ።